ለምሳሌ አንድ ሰው ለ48 ሰዓት ተከታታይ ባይተኛ ምን ሊያጋጥመው ይችላል? እብደት ሊያብድ ይችላል። 48 ሰዓት እንደ ቶርቸሩ ላይ ተጠቀሙታል እኮ እስር ቤት ውስጥ አይደል እንዴ? እንቅልፍ ዲፕራይቬሽን እንቅልፍ በጣም ወሳኝ ነገር ነው። ጤና ላይ ትልቅ ሚና ነው የሚጫወተው። አሁን አንዳንድ ሰው ተከታታይ 36 ሰዓት ነው ምሰራው ከዛ በኋላ ነው ማርፈው ምናምን ሲል እሰማለሁኝና ምንድነው የሚቀየረው? አንደኛ 36 ሰዓት ያለ መተኛት ማለት ረጅም ሰዓት ነው። እነዚህ ያልኩ ሆርሞኖች ያንን ሰዓት ጠብቀው ነው ሪሊዝድ የሚሆኑት። አሁን ግሮዝ ሆርሞን ብያለው፣ እነዚህ ሜላቶኒን ብያለው፣ ኮርቲዞል ብያለው። እነዚህ ነገሮች ዲፕሊት እያረካቸው ነው የምትሄደው። ምክንያቱም ቀንን ጠዋትን ጠብቆ አልተለቀቀም፣ ማታን ጠብቆ አልተለቀቀም። ምክንያቱም ቢለቀቅም አንተ ቺት አርገዋል በተለያዩ አውትሳይድ ሶርስ በኤነርጂ እንትን እየወሰድክ ቡናም እያረክ ምናምን ሸውደዋል። ሶ ይሄን ነገር you can push it for as long as you can ማለት እስከምትችለው ድረስ ገፋው ሰውነትህን። የሆነ ሰዓት ላይ ግን you're going to pay a price። ምክንያቱም ሪሊዝ መደረግ ዋጋ ያስከፍልሃል። እነዚህ ነገር ዲፕሊት ካረካቸው አልኩ እኮ ኮርቲዞል ሌቭል ዝቅ ካለ ሜላቶኒን ሪሊዝ ማረካቃተ አውትሳይድ ሶርስ ነው እየተቀበልክ ከውጪ ነው እየዋጥከው የምትተኛበት ጊዜ ይመጣል ማለት ነው። ሶ ሰውነት is capable of እነዚህ ነገሮች ፕሮዲዩስ የማድረግ ሶ ያንን ሜንቴን አድርግለት። አሁን እኛ ሀገር አንድ ያልተለመደ ነገር ምንድነው? ለእንቅልፍ ዝግጅት አናደርግም። ገባን ተኛን የሆነ ስክሪን ቴሌቪዥን ምናምን እየታየ ምናምን ይተኛል። ዝግጅት አለው በደንብ አድርጎ። ምንድናቸው ዝግጅቶቹ? ዝግጅቶቹ ምንድነው? ልክ ጠዋት ከቤት ስትወጣ እንደምትዘጋጀው ፊትን ታጥበ ጥርስን ቦርሽ እንደምትለባበሰው ማታም እንደዚህ አይነት ዝግጅት ይፈልጋል ለመተኛት። ራትን በጣም አስቀድመ መብላት አለብህ። አሁን እኛ ከሁለት ሰዓት በፊት መብላት አለብህ። ከማታ 2 ሰዓት በፊት ነው እንጂ ከመተኛት አትሊስት 2 ሰዓት በፊት ዳይጀሽኑ መጨረስ አለበት። አለበለዚያ ስንቅ ይዘህ ነው ወደ አልጋ እየገባ ያለኸው። ድካም ይኖረዋል። ምክንያቱም ሰውነት አርፎ መስራት ያለበትን ስራ ባይ ዘ ዌይ ስንተኛ ኦርጋናችንም አብሮ ያርፋል። እኛ ግን ስራ ሰተነው ነው ወደ አልጋ ይዘህ ነው መንገባው። so digestion ራሱ ያለው በተኛንበት ሰዓት ነው። which means አሁን አንዳንድ ሰው ገርዳ ላይ ቃላስተኛ ላይ ምናምን ይልሃል። ራቱን እዛው በልቶ እዛው ነው የተኛው። 30 ደቂቃ ተንቀሳቅሷል ተፈሽቷል ያ ነገር ይዞት ነው የተኛው። so acid reflux ይኖራል። ምክንያቱም ጨጓራ ስራ ላይ ነው ያለው። እና ሬስትፉል የሆነ እንቅልፍም ራሱ አይኖርም። እንደዛ ባለቀ ሰዓት በልተ በተቻለ መጠን ልክ ማታ ራትን በጊዜ ትበላለህ። ቪገረስ የሆነ አክቲቪቲ አሁን ይሄ እንዴት ነው ስፖርት ከመተኛት በፊት እሱ ራሱ ያነቃቃሃል። በተቻለ መጠን ስፖርት ካለ አይመከርም። ጠዋት ላይ የሆነ ሰዓት ላይ ትዝ ይለኛል ማታ ነበረ ጂም መሰራ የነበረውና በቃ ገብቼ ፍጥጥ እንቅልፍ ምናምን የለም። ከዛ ስቀይረው ነው ልዩነቱን ያወቅኩትኝ እንጂ እኔ እንደውም ይመስለኝ የነበረው ማታ ሰርቼ ስለሚደክመኝ ገብቼ ተኛለሁ ምናምን ነበር። ግን የለም በቃ ሶ ማታ ላይ እንቅስቃሴም አይፈቀድም። ቪገረስ የሆነ አክቲቪቲ በተቻለ መጠን ቀንሰው። በተቻለ መጠን ዋይንድ ዳውን እያረክ በቃ ራስን እያረጋጋኸው ካም እያረከው እንደዚህ አክት እንዴት ነው ሪቻርጅ የሚያደርግህን ነገር ባታረግ። ለዛ ነው ሶሻል ሚዲያ ወይ የሚያስቅ ነገር ወይ ምናምን አሁን ሰው አልጋ ላይ ሆነ ቲክቶክ እንትን ትላለህ እያነቃህ ነው የምትሄደው። ባይዘው አያዳክመኛል ምናምን ይለዋል ነው እያነቃህ ነው የምትሄደው። የተለያዩ ኢሞሽን አሁን አንድ ፖለቲካ ላይ ያለ ነገር አይተህ ወይ ትሟሟቃለህ ወይ የሚያስቅ ነገር አይተህ ትስቃለህ። ሰው እየነቃህ ነው የምትሄደው እንጂ እየተዳከምክ አይደለም። ከቻልክ አንብብ። ማንበብ ያዳክማል። ቲቪ ክፍል ውስጥ አያስፈልግም። ኢንፋክት ስልክህም ራሱ ራቅ አርጋ አስቀምጠው። ብሉ ላይት እያነቃህ ነው የሚሄደው። መተኛት ያለበት ለስንት ሰዓት ነው? አሁን 7 ሰዓት 8 ሰዓት ይባላል። ግን ኤግዛክትሊ ስንት ሰዓት ነው አንድ ሰው ቢተኛ የሚመከረው? ሬስትፉል የሆነ እንቅልፍ ለማግኘት 7 ሰዓት 8 ሰዓት መተኛት አለብህ። that means ደግሞ ሚድናይት ላይ ተኝተህ ገፋው ሳይሆን በተቻለ መጠን ከሚድናይት በፊት መተኛት መቻል አለብህ። ስንት ሰዓት ላይ? በጊዜ 3 ሰዓት በጣም እርሊ ሆነ። በጣም በጊዜ ሆነ። ለምን መሰለህ? አሁን ይሄንን ያልኩት ምንድነው ማታ ላይ ሰውነታችን ሪሊዝ የሚያደርገው ሆርሞን አለ። ጠዋት ላይ ደግሞ በጠዋት ሪሊዝ የሚያደርገው ሆርሞን አለ። ይሄንን ነገር እንዳታበላሽው ነው። ምንድናቸው ሆርሞኖች? አሁን ናይት ታይም እና ዴይ ታይም ላይ ሪሊዝ የሚያደርገው አለ። አሁን ማታ የመሸ ሲመጣ ሰውነታችን በራሱ ሜላቶኒንን ፕሮዲዩስ ያደርጋል። ኦኬ ሪላክስ እንድታረግ ወደ አልጋ እንድትዘጋጅ ነው። አሁን ይሄንን ነገር ሰውነት ሪሊዝ የሚያደርገው ምንድነው? ቀንን ብርሃንና ጨለማ ነው።
የሁለቱ ልዩነት እንትን የሚያደርገው አንተ አሁን ከሚድናይት ጀምረ ቀኑን ገፍተህበት ስትነሳ የጧትን ፀሐይ አታገኝም እሱ ራሱ ኦን ኢትስ ኦውን has an effect እንቅልፍ ላይ ይሄ ሚድናይት ላይ ገፍተ መተኛቱ ጫና አለው እንቅልፍ ላይ ሳይክልህም ላይ እንቅልፍተኛን ማለት አረፍን ማለት አይደለም ሲባል ብዙ ጊዜ እሰማለሁኝና ምን ማለት ነው ይሄ ረስትለስ የሆነ እንቅልፍ አንዳንድ ጊዜ አጭር ቢሆንም ምንተኛባት ታይም ግን በቃ ፍሬሽ ሆነን እንነሳለን አንዳንዴ ደግሞ ረጅም ሰዓት ከ8 ሰዓት በላይም ተተኝቶ 8 ሰዓትም ተተኝቶ ግን ያረፈ ሰውነት አይኖረንም ምን ሲያጋጥም ነው እንደዛ የሚሆነው ኳሊቲው ነው ኳንቲቲው ሳይሆን አሁን ረጅም ሰዓት መተኛት ሳይሆን አጭርም ብትሆን ኳሊቲው እንዴት ነበር አሁን እንቅልፍ ሳይክል አለው የራሱ ያንን ሳይክል ኮምፕሊት አድርገህ ነው የወጣኸው ያንን ሳይክል ኮምፕሊት አድርገህ ደግሞ it takes at least 4 to 6 hours ይፈልጋል እና የበዛ ሰዓት ውስጥ ፕሮፐርሊ ገብተህ ወጣሃል እነዛ ሳይክል ውስጥ ወይንስ ፍራግመንትድ ሆኖ ነው ወይ ፍራግመንትድ ሆኖ ከነበረ 10 ሰዓትም 10 ምናምን ሰዓትም ብትተኛ ሬስትፉል የሆነ እንቅልፍ አይኖርህም ምክንያቱም ኢንተራፕትድ የሆነበት ነገሮች አተነፋፈስ ሊሆን ይችላል ማንኮራፋት ሊሆን ይችላል ተለያዩ ችግሮች ሊሆን ይችላሉ የስሊፕ ሳይክሉ እንዴት ነው ቼክ የሚደረገው ፕሮሰሱ ምንድነው የሚመስለው አሁን እንቅልፍ ሁለት ካቴጎሪ አለው ሁለት ምድብ አለው እሺ አንደኛው ምንድነው ነን ሬም ይባላል ነን ራፒድ አይ ሙቭመንት ሁለተኛው ደግሞ ራፒድ አይ ሙቭመንት ሬም ስሊፕ ማለት ነው ሁለቱም ውደት ላይ ገብተህ መውጣት መቻል አለብህ ሬስትፉል የሆነ እንቅልፍ እንዲኖር ማለት ነው አሁን ነን ሬም በሶስት ይከፈላል እዛ ውስጥ ራሱ 3 ስቴጆች አሉት ምን ናቸው ስቴጅ 1 ስቴጅ 2 ስቴጅ 3 ብለን ነው መንከፋፍላቸው ስቴጅ 1 usually transition ነች only lasts few seconds ሰውነት ሪላክስ የሚያደርግበት ልክ እንደተኛን ያለች ልክ እንደተኛ ደረጃ ምስትበት ድንግጥ ነው ምን ወደ ሰሎም ተነቃሷ ስቴጅ 1 ነች ስቴጅ 2 ዲፐር የሆነ ስሊፕ ነው ከስቴጅ 1 ምናያቸው ከኮምፕሌክስ አለ ስፒንድል አለ ግራፉ ላይ ያሉትን ነገሮች ነው እየነገርኩ ያለሁት እነሱ መታይበት ነው ዲፐር ነው ሪስቶሬቲቭ ነው ከዛ ደግሞ ወጣ ስቴጅ 3 ላይ ትገባለህ እሱ ደግሞ far more deeper የሆነ እንቅልፍ ነው እሱ ላይ ገብተህ አሁን እዛ ላይ ደግሞ ስትደርስ ማስል ሪኮፐሬት የምታረግበት ሜሞሪ ኮንሶሊዴት የምታረግበት ነው ከዛ ያንን ከጨረስክ በኋላ ሬም ላይ ትገባለህ ማለት ነው አሁን ነን ሬምን ጨርሰን ሬም ላይ ገብተናል ሬም ደግሞ ያው የህልም ዓለሙ ያለው እዛ ውስጥ ነው እዛ ጋር ነው የሚጀምረው ማለም እሱም ራሱ ሰራበት ማለት ነው እሱም ራሱ ለሰውነት ኢኩሊ እንትን ነው ኢምፖርታንት ነው ሶ እነዚህ ይሄ ደግሞ ይሄ አሁን ሬም ላይ ለመድረስ እንግዲህ ከዛች ከስቴጅ 1 ካልኩ እስከ ስቴጅ 3 ድረስ ከ90 እስከ 120 ደቂቃ ይፈልጋል ከዛ በኋላ ነው ሬም ላይ ትገባና አንድ ሳይክል ጨርሰው ወጣ ማለት ነው ሁለተኛ ሳይክል ላይ ይሄንን ሳይክል ሪፒት ታደርጋለህ you need about 4 to 6 cycle so by then 7 ሰዓት የምንለው ለዛ ነው ህልምና ቅዠት ምንድነው ልዩነቱ ህልም ላይ usually ማስለቶን ያለ ሪላክስ የምታረግበት ነው ሃርት ሬት ከፍ ይላል አይንህ እንቅስቃሴ ያለው ልክ እንደነቃ ያክል ነው አሁን ግራፉ ላይ ስናይ የሚታየው ማለት ነው ህልም ላይ ሲሆን እሺ አሁን ቅዠት ላይ you're starting to act out ማለት ነው እያወራኸው ነው አንዳንድ ጊዜ እንትንም አለው ምትም አለው የሚወራጭም አለ እና አሁን በተቻለ መጠን ህልም ላይ ስትገባ ሰውነት በራሱ ሪላክስ እንድታረግ ሪሊዝ የሚያደርገው ነገሮች አሉ so that you're not acting it out አሁን እንደ paralysis እንለዋለን እና አሁን ብትወራጭም አሁን በህልም እየተወራጨ እየደነስክም ሊሆን ይችላል ግን in real life you're not acting it out ቅዠት ሲሆን ግን እንቅስቃሴ ይኖራል አንዳንዴ ተነስተው የሚሄዱም አሉ እኮ አሁን እሱ ሌላ ስቴጅ ነው ሌላ ቶፒክ ነው የሚያወሩትሳ ቅዠት ውስጥ የተካተተ ነው ያንን ነገር የሚያመጣው ምክንያት አለ ለምሳሌ የቀን አክቲቪቲ ይወስነዋል by the way ህልም ላይ የቀኑን ነው ለሊት እንትን የምታረገው ፕሮሰስ የምታረገው most of the time ከዛ ውጪ ግን አሁን የሚያወሩት ምናምን ኖርማል የሆነ ሩቲን አይደለም ስትረስ ምናምን ነው ማለት ነው ያንን ነገር የሚያመጣው ስትረስም ሊሆን ይችላል can be underlying factor ይኖረዋል